ቤቱን ለባለቤቱ የመመለስ ጥሪ። አንድን ታሪካዊና መንፈሳዊ ተቋም ከውስጥም ከውጭም ከሚመጡ ዘመናዊና ያስተምዕሮ ማዕበሎችም ስውር ዝንፈቶችም ታድጎ ማሻገር የሚቻለው የቆመበት የቃል መሰረት ፍጹም ጠንካራና ጤናማ ሲሆን ብቻ ነው። እኔ ደግሞ ሐዋርያ ነኝ፣ እኔ ነብይ ነኝ ያሉ ሰዎች ራሳቸውንም ሾመው የሚመጡበት መንገድ አለ። ከዚህ የተነሳ ጥያቄዎች ይነሳሉ። የኢትዮጵያ ቃለ ሕይወት ቤተክርስቲያንስ ሐዋርያ ትሾማለች? ነብይ ትሾማለች? ይሁዳና ሲላስ ደግሞ ስሙ፣ ይሁዳና ሲላስ ደግሞ ነቢያት ነበሩና ወንድሞችን በብዙ ቃል መክረው አጸኗቸው። እስራኤል ስጦታዎች፣ አምስቱ ስጦታዎች ሰዎች የተሰጡት እነዚህ ሰዎች አገልግሎታቸውን ተወጡ፣ አገለገሉ የሚባለው እነሱ አጃቢ ሲኖራቸው እነሱ ፌመስ ሲሆኑ አይደለም። የሚያገለግሉት ምዕመን እግዚአብሔርን ሲያውቅ በቃ አገልጋዮች በየአቅጣጫው እየወጡ መሰረታችን ሐዋርያት ናቸው፣ የመሰረት ነቢያ ምናምን የመሰረት ሐዋርያ ገለመለመ። እኔ ይገርመኛል፣ ሐዋርያቶች በቤታቸው በቤተ መቅደስ በደረሱበት ስፍራ ሁሉ ትምህርታቸውና ስብከታቸው አንድ ነበር። ወደ መጽሐፍ ቅዱሱ እንድመለስና እሱ ምን ይላል ሲባል አይ እነዚህ ሰዎች ተቋርጧል የሚሉ ናቸው። የጸጋ ስጦታ የለም ተቋርጧል፣ መንፈስ ቅዱስ ሙላት የሚባል ነገር ተቋርጧል የሚሉ ናቸው ብሎ ሌላው ጅምብር በህዝቡ መካከል ሲነዛ ትመለከታላችሁ። ሐዋርያም የለም ነብይም የለም ብላችሁ ይህንን ሜሴጅ ያስተላልፋችሁ የትኛው የቸርች መሪዎች ዛሬ ነገ ሳትሉ በዚህ ጉዳይ ላይ ድጋሜ የይቅርታ ማስገባት አለባቸው። ሐዋርያ የለም ነብይ የለም፣ ቤተ ክርስቲያን ውስጥ የሐዋርያነት ጸጋ የለም፣ የነቢያት ጸጋ የለም፣ አይሰጥም የሚል አንድ ትርክት አለ። በጥራት በወንጌል ንጽህናና በጠራ መጽሐፍ ቅዱሳዊ መሰረት ላይ ለብዙ አስርት ዓመታት የጸናችው የኢትዮጵያ ቃለ ሕይወት ቤተክርስቲያን ዛሬ በታሪኳ ውስጥ ሌላኛውን ፈታኝ ታሪካዊና አዲስ ምዕራፍ እየተጋፈጠች ትገኛለች። የዚህ ታላቅ ማህበረሰብ ዋነኛ መነሻና መድረሻ ዘላለማዊው የእግዚአብሔር ቃል ብቻ በመሆኑ ከዚህ መለኮታዊ መሰረት የሚወጡና የወንጌልን መልክ የሚያበላሹ ማናቸውንም አዝማሚያዎችም በጥልቀት መመርመር የወቅቱ ታላቅ የቤት ሥራ ሆኗል። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። ይሄ እንግዲህ በዘመናችን አሁን ያለውን በቤተክርስቲያን ውስጥ ያለው የአስተምሮ መዛነፍ ብዙ እያሳሰበን ያለ ነገር እንደሆነ ይታወቃል። የስህተት አስተምሮ፣ የስህተት ልምምዶች በጣም በሰፊው በቤተክርስቲያን በተለይም በኢትዮጵያ ወንጌላውያን አማኞች ቤተክርስቲያናት በሙሉ ማለት ይቻላል ውስጥ ገብቶ ህዝቡን በጣም ወዲያና ወዲህ ያዋከበ ጉዳይ በመሆኑ የኢትዮጵያ ቃለ ሕይወት ቤተክርስቲያን አገር አቀፍ የሥራ አመራር ቦርድ በዚህ ጉዳይ ላይ በቤተክርስቲያን በቂ ትምህርት ለህዝቡ መስጠት የሚቻልበት መንገድ እንዲፈለግ በሰጠው አቅጣጫ መሰረት የተሰራ ነገር ነውና ብዙ ጥያቄዎች አሁን በህዝቡ መካከል ይመላለሳሉ። ስለ ጸጋ ስጦታዎች ምንነት፣ ስለ ጸጋ ስጦታዎች አጠቃቀም የተዛባ አመለካከት አለ። ቤተክርስቲያናችን በእግዚአብሔር ቃል መሰረት የጸጋ ስጦታ ለቤተክርስቲያን በሙሉ እግዚአብሔር መንፈስ ቅዱስ እንደወደደ የሚያከፋፍል እንደሆነ ታምናለች። የሆኑ የጸጋ ስጦታዎች ከፊት ለብቻ የሚታዩ አይነት የሆኑ ሰዎች ደግሞ ሰዎችን ወደ እግዚአብሔር የሚያቀርቡ አይነት ተደርጎ የሚወሰድበት ዘመን ላይ ደርሰናል። ሰው ከእግዚአብሔር ጋር ያለው ግንኙነት ማነሱ፣ የትምህርትም ነገር ለዘብ ከማለቱ የተነሳ ብዙ ስህተቶች በቤተክርስቲያን እየተደመጡ ያለበት ጊዜ ነው። ይህ በአመራሮቹ የተወሰደው አቋም በድንገት የመጣ ሳይሆን በሚሊዮን የሚቆጠሩ ምዕመናንን ዕጣ ፈንታ ለመታደግ የተበሰረ ታላቅ የንቃት አዋጅ ነው። በሀገራችን የወንጌል ታሪክ ውስጥ ትልቅ አሻራ ያላት ይህችም ታላቅ ተቋም በዘመናት መካከል ብዙ ፈተናዎችን አልፋ እዚህ የደረሰችው የቃሉን እውነት ሳታዛባ በመያዟ እንደሆነ ይታወቃል። አሁንም ቢሆን በዘመናዊ ዓለም ውስጥ የሚንሸራሸሩ አዳዲስ መንፈሳዊ ልምምዶችና ያስተምሮ ዝንፈቶችንም ወደ ውስጧ እንዳይዘልቁ የገዛ መድረኳንና የእምነት አቋሟን በጥንቃቄ መጠበቅ ታሪካዊ ኃላፊነት በአሁን ዘመን ባሉ አመራሮቿ ጫንቃ ላይ ወድቋል። ይህ አዋጅ
የቤተ ክርስቲያኒቱን የቆየ ታሪክ የሚያድስ ከመሆኑም በላይ ለትውልድ የሚተርፍ የንጽህና መመሪያ ሆኖ የሚያገለግል ሲሆን ወደፊት የሚመጣው ትውልድም የቆመበትን አለት ለይቶ እንዲያውቅና በማዕበል እንዳይናወጥ የሚያደርግ ታላቅ መንፈሳዊ ምሽግ ነው። እውነትን ከውሸት መለየት የምትችለው ቤተ ክርስቲያን የራሷን ቅጥርን ስታጥንና የቆየውን መጽሐፍ ቅዱሳዊ አቋሟን ሳትሸራርፍ ለትውልድ ስታስተላልፍ ብቻ እንደመሆኑ መጠን ይህ መግለጫ የወንጌል ብርሃንን ጠብቆ ለማቆየት የተደረገ ታላቅ ታሪካዊ እርምጃ መሆኑን መላው ምዕመንም ሊረዳው ይገባል። ከዚህ ጋር የሆኑ የጸጋ ስጦታዎች ያሉትን ሰዎች ስም መስጠት ይታያል። የገሌ ሐዋርያ ነው፣ የገሌ ነቢይ ነው የሚባል ስም መስጠት ይታያል። እኔ ደግሞ ሐዋርያ ነኝ፣ እኔ ነቢይ ነኝ እያሉ ሰዎች ራሳቸውንም ሾመው የሚመጡበት መንገድ አለ። ከዚህ የተነሳ ጥያቄዎች ይነሳሉ። የኢትዮጵያ ቃለ ሕይወት ቤተክርስቲያንስ ሐዋርያ ትሾማለች፣ ነቢይ ትሾማለች፣ ወይንም ሐዋርያና ነቢይ በሚባሉ ትጠቀማለች? የስህተት አስተምሮ የሚባሉ ምንና ምን ናቸው? የትኞቹ አስተማሪዎች ናቸው የስህተት አስተማሪዎች? ስማቸውን ገልጣችሁ ብትነግሩ የሚሉ በጣም ብዙ ጥያቄዎች ይደርሳሉ እና ምዕመናን በተለያየ መንገድ እየተዋከቡ እንደሆነ በማየታችን ነው ይሄ በጥናት የተመሰረተ የኢትዮጵያ ቃለ ሕይወት ቤተክርስቲያንንም አስተምህሮ የዳሰሰ አባቶቻችን ቀድሞ ጥለው በሄዱት መሰረት ላይ የተመሰረተ በእግዚአብሔር ቃል ሲመዘን ትክክለኛው አስተምህሮ የትኛው ነው፣ ትክክለኛ ያልሆነ ደግሞ አሁን በልምምድ የገባ በተለያየ መንገድ የገባ የትኛው ነው የሚለውን ለማሳየት የሚረዳ የመጀመሪያ እርምጃ ነው ይሄ መጽሐፍ። ወደፊትም የቤተክርስቲያኒቱ የአቅበተ እምነት ክፍል እንደዚህ አይነት ጉዳዮችን በሚመለከት ጠለቅ ያለ ጥናትም ተጨማሪ ጥናትም እያደረገ የሚያቀርብ ይሆናል እና በቤተክርስቲያናችን አሁን የስህተት ትምህርትን ከህዝቡ መካከል ለይቶ ለማጥራት ሰፊ እንቅስቃሴ እንዲደረግ የተወሰነ ስለሆነ ያንን እንቅስቃሴ ማስጀመሪያ ከአሁን በፊትም ጥቂት ነገር አድርገናል። ይሄ እንግዲህ የዛ ተከታይ መሆኑ ነው ማለት ነው። አስተምህሮ ዝንፈትና የስህተት ትምህርትን በተመለከተ የኢትዮጵያ ቃለ ሕይወት ቤተክርስቲያን መነሻዋን ማየት በጣም አስፈላጊ ነው። ቤተክርስቲያናችን መሰረቷ የእግዚአብሔር ቃል ነው። በእግዚአብሔር ቃል መሰረት የእምነት ተቋም አላት። ይህ የእምነት ተቋም በቃሉ ላይ የተመሰረተ ስለሆነ የቤተክርስቲያንን አገልግሎት አጠቃላይ ልምምድ እንዲሁም ደግሞ ሁሉንም መንፈሳዊ አገልግሎቶችን ይመራል ማለት ነው። ስለዚህ የእምነት ተቋማችን በተመለከተ ለምሳሌ ቲቶ 1:9 ላይ እንደሚገልጽ ሕይወት የሚገኝበትን ቃል ይላል እንደ ቃለ ሕይወት እንዲሁም ደግሞ እንደተማረው አገልጋይ የሚሆን መሪ በዚህ በታመነ ቃል ይጽና ይላል። ይህ የታመነ ቃል የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ የሕይወት መመሪያ ነው። ቤተክርስቲያን መመራት ያለበት በእግዚአብሔር ቃል ስለሆነ ምዕመናን በቤተክርስቲያን ውስጥ የሚያካሂዷቸው አገልግሎቶች በሙሉ ከይሁዳ አምልኮ ጀምሮ ሕይወታቸውን ዕለት ዕለት የሚመሩት በእግዚአብሔር ቃል ስለሆነ እንዲሁም ሐዋርያው ጳውሎስ ለአንደኛ ጢሞቴዎስ 6:20 ላይ እንደሚናገር የውሸት ዕውቀት እየተከተላችሁ ለዓለም ከሚመች ከከንቱ መለፍለፍ ራቁ እንደሚል ዛሬ ብዙ የውሸት ትምህርቶች አሉ። ቃሉን መሰረት ያላደረጉ ሰዎች በተለያየ መንገድ በራሳቸው ልምምድ በዳበረ ልምምድ ያመጧቸው ከቃሉ ጋር የሚጻረሩ ብዙ ልምምዶች ስላሉ የዚህ ፕሮግራም ዋና ዓላማ የእግዚአብሔር ቃል በቤተ ክርስቲያን አስተምህሮ ዙሪያ በመንፈሳዊ ልምምዶች ምን ይላል የሚለውን መሰረት በማድረግ የተዘጋጀ ነው። እንግዲህ ከዚህ አንፃር የኢትዮጵያ ቃለ ሕይወት ቤተክርስቲያን ጠንካራ የእምነት አቋም አላት። የእምነት አቋሟም መጀመሪያ ላይ ለመግለጽ እንደሞከርኩ በእግዚአብሔር ቃል ሉዓላዊነት በእግዚአብሔር ቃል የእግዚአብሔር ቃል ለሁሉ ነገር መጨረሻ እንደሆነ የእግዚአብሔር ቃል ለሁሉ ነገር መሰረት እንደሆነ በግልጽ ያስቀምጣል ማለት ነው። እንግዲህ መነሻችን ይሄንን ነው የሚመስለው። ይህንን ዘመናዊ መንፈሳዊ ውክቢያም በአግባቡ ለመመለስና ለሕዝቡም ዘላቂ ረፍትን ለመስጠት ነበር የቃለ ሕይወት ቤተክርስቲያን ብሔራዊ ቦርድ የሥራ አስፈጻሚ አባላትና በርካታ የታወቁ የነገረ መለኮት ምሁራን በአንድነት የመከሩበት ታላቅ ታሪካዊ ክስተት የተፈጠረው። አመራሮቹ ጉዳዩን በቃሉ ሚዛን ለመመርመር ረጅም ጊዜ ወሰደ በጥናትና ምርምር ላይ የተመሰረተ ታላቅ ሥራን በማከናወን የዘመናችን የሐዋርያትና የነቢያት አስተምህሮ
በቃሉ ሲመዘን የተሰኘ ልዩ መጽሐፍና ይፋዊ መግለጫን ይዘው በይፋዊ መድረክ ላይ ቀረቡ። የቤተ ክርስቲያኒቱ ይፋዊ አቋም ፍጹም ግልጽና የማያሻማ ሆኖ ወጣ። የሐዋርያትና የነቢያትም ልዩ ሹመትና መለኮታዊ ሥልጣንም ቤተ ክርስቲያን በተመሠረተችበት በቀደመው ዘመን ፍጻሜውን አግኝቷል። መሠረት የሚጣለው አንድ ጊዜ ብቻ በመሆኑ ዛሬ አዲስ መሠረት የሚጥል ወይም ከአምላክ ቃል ውጪ አዲስ መገለጥ የሚያመጣ አገልጋይ ሊነሳ እንደማይችል በቃሉ ጉልበትም አስረግጠው አወጁ። ይህ አቋም የመጣው ከግል ስሜት ሳይሆን መጽሐፍ ቅዱስ ራሱ ቤተ ክርስቲያን የታነጸችው ቀድሞ በተጣለው በሐዋርያትና በነቢያት መሠረት ላይ ነው ብሎ በግልጽ ስለሚያስተምር ነው። መሠረት ደግሞ አንዴ ከተጣለ በኋላም በየዘመኑ አዲስ መሠረት ሊጣል እንደማይችልና የሹመቱም በር በታሪክ ውስጥ ለዘላለም የተዘጋ መሆኑን ቤተ ክርስቲያኒቱ በታላቅ ቁርጠኝነት አረጋግጣለች። ይህ መግለጫ በአንድ በኩል በጥናቱ የተሳተፉትን ምሁራን ድካም የሚያሳይ ሲሆን፣ በሌላም በኩል ደግሞ በሀገሪቱ ላሉ የነገረ መለኮት ኮሌጆችና ተቋማትም የሚቀርብ ትልቅ የማስተማሪያ ግብዓት ነው። በዚህም ምክንያት መላው የወንጌላውያን ማህበረሰብ የቃሉን እውነት በንቃት እንዲከታተሉና ከመድረክ ብዥታዎችም እንዲርቁ የሚያደርግ ታላቅ ድልድይ ሆኖ ያገለግላል። የመጀመሪያው ስለ ጸጋ ስጦታዎች በምናስብበት ጊዜ እስከነ ስሙ ጸጋ ማለት ማናችንም የማይገባን ነገር ግን እግዚአብሔር በቸርነቱ በጌታችን በኢየሱስ ክርስቶስ ስለምናምን ለልጆቹ የሰጠ ስጦታ ማለት። ስለዚህ በነፃ አግኝተናል። በነፃ መስጠት የሚገባን ስጦታ ነው። ምንም ልንኩራራበት ምንም መሰረት የለም። መጽሐፍ ቅዱሳችን ከደህንነታችን እስከ ተቀበልነው ጸጋ ድረስ ምንድነው የሚለው? በእናንተ ምንም አይነት ብቃት የተመሰረተ አይደለም። ስለዚህ የጸጋ እግዚአብሔርን ለማክበር ራሳችንንም ለማነጽ ሰዎችን ደግሞ ለመጥቀም በተለይም ደግሞ በዚህ በተሰጠን ጸጋ አማካይነት ለሰዎች የእግዚአብሔርን ሕልውና መግለጥ ትልቁ የጸጋ ስጦታ ዓላማ ይሄ ነው እና በዚህ ዓላማ መሰረት መጠቀም እንዳለብን ልናስተውል እንደሚገባ መጽሐፍ ቅዱስ አጽንዖት የሚሰጠው ይሄንን ነው። ከዚህ ጋር እያይዘን ማየት የሚገባን የጸጋ ስጦታ በክርስቶስ አማካይነት ተሰጠን ስንል ራሳችንን መሆን ደግሞ ይጠበቅብናል ማለት ነው። እግዚአብሔር በሰጠን ጸጋ አማካይነት እግዚአብሔር ሊጠቀመን ሊከብርብን በሚወድ መንገድ በእኛ ላይ እንዲከብር መፍቀድ ነው የሚገባን ማለት ነው። በቃለ ሕይወት ዙሪያ ላይ ይሄ ነገር በጣም ጎላ ብሎ አይታይም። በወንጌል አማኙ ማህበረሰብ ዙሪያ በጣም ጎላ ብሎ የሚታየው በአሁኑ ጊዜ ያለ ችግር ሌላ ሰው ለመሆን ነው። ለምሳሌ አንድ ሰው የጸጋ ስጦታ ካለው ጆሹዋን ናይጄሪያ ሄዶ መምሰል የለበትም፣ ወይም ቡሽን መምሰል የለበትም፣ ወይ ደግሞ ቤንሂን መምሰል የለበትም። ሌሎችንም ኢቭን በአዎንታዊ መልኩ የምናያቸው የጸጋ ስጦታዎችን በብዙ ትህትናና በእግዚአብሔር ቃል መሰረት የሚጠቀሙ ሰዎችንም መምሰል የለብንም። እያንዳንዳችን መምሰል የሚገባን ትልቁ ሞዴላችን ልጁን ኢየሱስ ክርስቶስን ነው ይላል መጽሐፍ ቅዱስና ራሳችንን ሆነን ተገኝተን በእኛ ውስጥ እግዚአብሔር በነፃ ባስቀመጠው ጸጋ ውስጥ ማንነቱን፣ ስራውን፣ ተልእኮውን፣ ዓላማውን እንዲፈጽም ፈቃደኛ መሆን አለብን የሚል ነገር ላይ ነው መጽሐፍ ቅዱስ አጽንዖት የሚሰጠውና ይሄንን ትኩረት ማድረግ አለብን የሚለውን ለማሳሰብ ነው። ሁለተኛው ስለ ቤተ ክርስቲያን ስናስብ አሁን ራስን ከመሆን ጋር ተቀራራቢ ነገር ያለው ምንድነው? ስለ ቤተ ክርስቲያን ሐዋርያ ጳውሎስ ሲናገር ምንድነው የሚለው? በተለያየ ቦታ ላይ ይናገራል። ግን በዚህ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እንደዚህ የሚል ቃል አለ። ቢዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው የእግዚአብሔር ቤተክርስቲያን ነው። ቤተክርስቲያን በጣም ግልጽ ነው፣ እዚህ የእግዚአብሔር ነች እና ቤተክርስቲያን ደግሞ ሕንፃ አይደለችም፣ መሪዎቿ አይደሉም። ቤተክርስቲያን ማለት በኢየሱስ ክርስቶስ በማመን በክርስቶስ ኢየሱስ አምነው የዳኑ ክርስቶስን ለመከተል ራሳቸውን ፈቅደው የሰጡ ሰዎች በአንድ ላይ እግዚአብሔርን የሚያገለግሉበት አውድ ነች። ስለዚህ በዚህች ቤተክርስቲያን ውስጥ እግዚአብሔርን ለማገልገል ትልቅ ዕድልና ጸጋ ያገኘን አማኞች በሙሉ የቤተክርስቲያን ባለቤት እግዚአብሔር መሆኗን አውቀን የጸጋዎቻችን ሁሉ ባለቤትም እግዚአብሔር መሆኑን አውቀን ለሱ ክብር አገልግሎት ልንሰጥ የተሰጠን ዕድል ነው። ይሄንን ዕድል ለራሳችን
ቤተክርስቲያንን እንኳን በዚህ ጊዜ በድፍረት ሰዎች የእገሌ ቤተክርስቲያን ወደ ማለት ድፍረት የገባንበት ዘመን ላይ ነው ያለነው። ከዚህ መውረድ አለብን። ለምን? የመጨረሻው ስልጣን የእግዚአብሔር ቃል ነው ብለን የምናመልከው ኢትዮጵያ ቃለ ሕይወት ቤተክርስቲያን ትልቁ የአስተምህሮ ማዕከል ለእምነትም ለልምምድም ለኑሮም ለአገልግሎትም የመጨረሻው ባለስልጣን የእግዚአብሔር ቃል ነው ትላለች። ይሄ የእግዚአብሔር ቃል ደግሞ ቤተክርስቲያን የእግዚአብሔር ናት ይላል። ባለቤቱ እግዚአብሔር በቤተክርስቲያኑ ላይ እንዲከብር መፍቀድ ነው እንጂ እግዚአብሔር በነጻ በሰጠን ጸጋ ቤተክርስቲያኑን እንደፈለግን መጠምዘዝ ለራሳችን ፍላጎት መጠቀም ስልጣን የለንም፣ ነጻነቱ የለንም፣ ተጠያቂዎች ነን። ከዚህ አንጻር ነው ይሄንን መጽሐፍ ዘመናችን ላይ የሚሆነውን ነገር ቆም ብለን እናስብ። መመዘኛችን ደግሞ ቃሉ ይሁን፣ የኛ ልምምድ አይሁን፣ ልምምዱ የሚያስገኝልን ጥቅምና ምናምን አይሁን፣ ግን የእግዚአብሔር ክብር ይሁን፣ የቤተክርስቲያን መታነጽ ይሁን፣ እኛም ደግሞ ክርስቶስን በመምሰል ማደግ ይሁን ብለን የጀመርነው በዛ ነው። በዘመናችን በተለያዩ መድረኮችና ማህበራዊ ሚዲያዎችም ላይ በስፋት የሚታየው የአስተምህሮ ዝንፈትና የስህተት ትምህርት በየአቅጣጫው በመስፋፋቱ ምክንያት ምዕመናን በታላቅ መንፈሳዊ ውክቢያና ስጋት ውስጥ ወድቀው እንደነበር መሪዎቹ በይፋ ይናገራሉ። በተለይም ደግሞ በተለያዩ የቪዲዮ ምስሎችና ስብሰባዎችም ላይ እገሌ ሐዋርያ ነው፣ እገሌ ደግሞ ልዩ ነቢይ ነው የሚሉ የሰዎች ስም ስያሜዎችና ሰዎች ራሳቸውን እያደሱና እየሾሙ የሚመጡባቸው መንገዶች መድረኩን በብዛት ማጥለቅለቅ ጀምሯል። ይህ ድርጊት በየአካባቢው ባሉ ምዕመናን ዘንድ ታላቅ ግራ መጋባትን በመፍጠሩ ህዝቡ ወደ መሪዎቹ እየመጣ ቤተክርስቲያናችን ሐዋርያና ነቢይ ትሾማለች ወይ? የኛስ የቆየው መጽሐፍ ቅዱሳዊ አቋማችን ምንድነው? የሚሉ የደህንነትና የዋስትና ማጣት ጥያቄዎችን በኃይል የሚያነሱ ነበር። ይህንን የህዝቡን መንፈሳዊ መናወጥ የተመለከቱ የቤተክርስቲያኒቱ ከፍተኛ መሪዎች ጉዳዩን በቸልታ ማለፍ አልፈለጉም። ምክንያቱም የምዕመናን መዋከብና ማህበራዊ ሚዲያ ላይ የሚለቀቁ ያልተመረመሩ ትምህርቶች የቤተክርስቲያንን ሰላምና አንድነትም አደጋ ላይ የሚጥሉ ሆነው ተገኝቷል። ሰዎች በየቦታው ራሳቸውን እየሾሙ አዳዲስ መገለጦችንና ትእዛዛትን ለህዝብ ሲሰጡ ይህ ነገር መጽሐፍ ቅዱሳዊ ሥርዓትንና የቤተክርስቲያንን የቆየ መዋቅር የሚንድ በመሆኑ ጉዳዩ በጥናት ላይ የተመሰረተ ይፋዊ ምላሽ እንዲሰጥበትም አስገድዷል። ነገር ግን ይህ ውሳኔና ይፋዊ መጽሐፍ በቤተክርስቲያን ውስጥ ያለውን የመንፈስ ቅዱስን የጸጋ ስጦታዎች ማደብዘዝ ወይም ደግሞ መካድ በፍጹም እንዳልሆነ አመራሮቹ በሰፊ ይገልጻሉ። ቃለ ሕይወት ሰዎችን የሹመት ስምና የክብር ስነ ስርዓትን በመድረኮቿ ላይ በጥብቅ ብትከለክልም የወንጌል መልእክተኛነቱንና የትንቢትን እውነተኛ አገልግሎት ግን ዛሬም ታላቅ ክብርና ጥንቃቄ ትደግፋለች። ምንም አይነት የሰዎች የክብር ስም ሳይፈልጉ ራሳቸውን ከፍ ከፍ ሳያደርጉ ሩቅ ገጠራማ ስፍራዎች ወንዝ ጋልቦና ጋር አቋርጠው ወንጌልን የሚያዳርሱ እውነተኛ መልእክተኞች ዛሬም አሉ። ትክክለኛውን ትንቢታዊ መልእክትም እግዚአብሔር ቃልን በንጽህና ማወጅ፣ ሰውን በቃሉ መገሰጽ፣ መምከርና ማነጽ በመሆኑ ይህ አገልግሎት በጸጋ ስጦታዎች ውስጥም ሕያው ሆኖ ይቀጥላል። ቤተክርስቲያን የምትቃወመው የሰውን ክብርና ስልጣን የሚፈልገውን የሹመትን ሥርዓት ብቻ ነው። ይህ ታሪካዊ ጥናትና መጽሐፍም ሌሎችን አብያተ ክርስቲያናት መብት የመንቀፍ ወይም የመወንጀል ዓላማ ከቶ የለውም። ነገር ግን የበግ ለምድ ለብሰው ወደ መንጋው የሚገቡና የስህተት ትምህርትን የሚያራምዱ አካላትን በቃሉ ጉልበትና በነገረ መለኮት ዕውቀትም የመቋቋም ታላቅ የቤተ ክርስቲያን ኃላፊነት ነው። ታሪክ እንደሚያስተምረን ይህች ቤተ ክርስቲያን በቀደመው የደርግ ዘመን እግዚአብሔር የለም የሚለውን የኮሚኒስት አስተሳሰብና ታላቅ ስደት በቃሉ ጉልበትም ተቋቁማ እንዳለፈችው ሁሉ ዛሬም የመጣውን አስተምህሮ ዝንፈትና ከበስተጀርባ ያለውንም የሰይጣን ተጽዕኖ ተቋቁማ የመሻገር ታላቅ አደራ አለባት። እዚህም ነው በሀገሪቱ ያሉ እንደ ኢቲሲና ኤጊስት ያሉ ከፍተኛ የነገረ መለኮት የትምህርት ተቋማትና በየደረጃ ያሉ አገልጋዮችም ሁሉ ቤተክርስቲያንን በዚህ ፈታኝ ጊዜ በእውቀትና በጸሎት እንዲታደጓትም ታላቅ ጥሪ ያቀረበ ነው። እንግዲህ አሁን በጣም ኦፊስ ከሚለው ጋር ተገናኝቶ በጣም ወደ ላይ ጣራ የነፉ ስለሆኑ ነው። ቅድም እንዳልኩት የሐዋርያት የነቢያት የሐሰተኞች ጉዳይ በአዲስ ኪዳንም የነበረ የቀጠለ ነው። እኔ ግን እስከማስታውሰው ድረስ ሰዎችን ሐዋርያ ብሎ መሾም የተጀመረው ብዙ ሩቅ ጊዜ አይደለም። ሀገራችን እኛ ስናድግ እኔ ሐዋርያ የሚባሉ ሰዎች አልነበሩም።
በኋላ የሆነ ጊዜ አንድ ሰው ማቀው ነበር፣ ከዛ ሌላም አንድ ታዋቂ ሰው ሐዋርያ ተባለ እያለ አሁን በሐዋርያ በጣም እየሰፋ መጣ። ትንቢት መናገር አዲስ አይደለም። ትንቢት በፊትም ትንቢት የሚናገሩ ሰዎች ነበሩ። ግን ነብይ ብሎ መሾም ወደዚህ የመጣ ነው። አሁን በጣም እየተስፋፋ ነው። በኤቭሪ ኮርነር ነብይ የሚባሉ ሰዎች እየበዙ ነው። ስለዚህ ይሄ ነገር ሁለቱ ላይ ፎከስ ያደረግንበት ምክንያት ለዛ ነው። እና አሁን እዚህ ጋር መልስ ስንሰጥ እኛ አይመቸንም ምናምን ጉዳይ አይደለም። መጽሐፉን ስታነቦ ሐዋርያ የተባሉ የተጠቀሱ ቦታዎች ላይ በሙሉ ሄዷል መጽሑፉ። ሐዋርያ እነማን ነበሩ? በአዲስ ኪዳን መጀመሪያ የሚጀምረው ከትርጉሙ ሐዋርያ ማለት የተላከ ማለት አፖስቶሎስ ነው። ግሪክ አፖስትል የሚለው የተላከ ማለት ነው። እና የተላከ ካለ ላኪ አለ። አሁን ጌታችን ኢየሱስ ክርስቶስ የእምነታችን ሐዋርያ ተብሎ አብ ስለላከው እሱ ሐዋርያዊ አገልግሎት አለው ይላል። የጌታ ኢየሱስ ክርስቶስ የበጉ ሐዋርያት የሚባሉ 12ቱ ተመርጠው የተላኩ አሉ። ጳውሎስ እኔ ለአሕዛብ ሐዋርያ ተሾምኩ ያለበት አለ። እና ቃሉ በተለያየ አገባብ እየገባ ለምሳሌ ሐዋርያ ጳውሎስ ለአሕዛብ ሐዋርያ እንዳለ ሁሉ ሌሎች ሐዋርያት ተብለው በርናባስና ሳውል ተብለው ሐዋርያ የተባሉበት ቦታ አለ። የጌታ ወንድም ያዕቆብ እንደ ሐዋርያ የተጠቀሰበት ሌሎችም አሉ። እንግዲህ አሁን እነዚህን ጥቅሶች በሙሉ ተንትነን ዝም ብለን ተነስተን እኛ ቃሉ ሐዋርያ ተቀበሉ ሳይሆን ቃሉ ስለ ሐዋርያነት ምን ይላል ነው። ስለዚህ አሁን ሐዋርያ የሚለውን ስናስብ የሚላክ አለ፣ የላከው የተላከበት ፐርፐዝ አለ። እንደውም አንዳንዴ ቃሉ ለሆነ መልእክት የተላኩ ሰዎችን ሁሉ ያቺ ቃሏ ትገባለች። ስለዚህ አሁን እኛ የበጉ ሐዋርያት የተባሉ ቅድም መሰረት የጣሉት የሚለው አይነት ሐዋርያ ከጌታ ኢየሱስ ክርስቶስ ተቀብለው ተምረው እሱ የላካቸው እነዛ 12ቱ ሐዋርያት በዛ ስልጣን በዛ ኃይል ዛሬ ሐዋርያ አለ ብለን አናምንም። መሰረት የጣሉ ናቸው። ያ ከኢየሱስ ክርስቶስ የተላከ ስፔሲፊክ አድርጎ የመረጣቸው ሐዋርያት ነበሩ። ያ አይነት ታይትል እንደ ሐዋርያው ዮሐንስ አይነት እንደ ጴጥሮስ አይነት ሐዋርያ በዛ ስልጣን መንቀሳቀሰው የሚል ሰው ሊኖር አይችልም። እነዛ መሰረት ጣይ ስለሆኑ ቃሉንም የጻፉ ናቸው። መንፈስ ቅዱስ ተሞልተው ቃሉን ያስተላልፉን ናቸው። ያ ቢቀጥል ኖሮ ዛሬም ሌላ መጽሐፍ ቅዱስ የጻፈ ሌላ መሰረት የጣለ ያ የተዘጋ። ግን አሁን ሐዋርያ የለም ወይ የሚለውንም ያብራራል። ሐዋርያት ዛሬም ይኖራሉ። ሐዋርያ እንግዲህ ካለ ላኪ አለ ማለት ነው። ቤተ ክርስቲያን ለሆነ አገልግሎት የላከችው ልክ በርናባስና ሳውል ለዩልን ተብሎ ተጸልዮላቸው እንደወጡ የተላኩ ለሆነ ፐርፐዝ የሚሄዱ ሰዎች ሐዋርያ የሚለው ቃል ዛሬ ልንጠቀምበት እንችል ይሆናል። ግን አሁን ችግሩ ምንድን ነው? ይቺ እነ ጴጥሮስ እና እንትን ላይ ያለችውን አይነት ኦቶሪቴቲቭ የሆነ ነገር ክሌም የማድረግ አዝማሚያ ነው አሁን ያለው። ያን አይነት ፓወር ያለ ያን አይነት ስልጣን ያለው ሐዋርያ የለም፣ መለየት አለበት የምንለው ለዛ ነው። አሁን ሁኔታቸውን ስናይ መስራች ቤተክርስቲያን ባለራዕይና መስራቹ ምናምኑ ፈላጭ ቆራጩ አድርጎ የሚሾሙ ከዛ የመጣ ነው። ግን መጠየቅ ያለብን ማን የላከ መባል አለበት። ተነስቶ ጓደኞቹን ሰብስቦ ኬክ ቆርሶ ሐዋርያ ነኝ ካሁን ጀምሮ በማለት ሐዋርያ ሊኮን አይችልም። የላከው አካል ያስፈልጋል። ወዴት ነው የተላከው? ሄዶ ምን አረገ? ያ ደግሞ ተልኮ ወንጌልን የሰበከና ቤተክርስቲያን የመሰረተ የቤተክርስቲያኒቱ ባለራዕይ መስራች ባለቤት አይነት እንትን የለም መጽሐፍ ቅዱስ ውስጥ። ስለዚህ የተዛባ ነገር ነው የሚል ነው። እና ይሄ ከየት ነው የመጣው? ከኒው አፖስቶሊክ ሪፎርሜሽን የሚባል እንቅስቃሴ ከ1980 ሳምቲንግ የጀመረ እንቅስቃሴ ነው። ቤተክርስቲያን ለክርስቶስ ምጽአት እንድትዘጋጅ ቤተክርስቲያን የክርስቶስ ምጽአት እንድትዘጋጅና ሬዲ እንድትሆን የጎደላት ነገር እነዚህ የተረሱ የሐዋርያና የነቢያት አገልግሎት መቀጣጠል አለበት፣ የሪፎርሜሽን ያስፈልጋል ብሎ የተነሳው ለፒተር ዋግነር እና የሚባሉ ሰዎች የጀመሩት እንቅስቃሴ ነው። አሁን ያ ነው እየተስፋፋ ሀገራችን ሁሉ መጥቶ ሰዎች ሁሉ ያን ትምህርት ነው ምንም ተሰውሮ ሰሰት ብሎ እየገባ ያለ። ስለዚህ አሁን እንደኛ ቤተክርስቲያን አንዱ የምንናገረው ሐዋርያትን አንሾመው። ለምንድን ነው ማንሾመው?
ኮንፊውዥን የሚፈጥር ነገር ስለሆነ በዛ አይነት ስልጣን ያሉ ሰዎች የሚመስል ፊገር ስላለው ከሱ ይልቅ እኛ ሚስዮናዊ የሚለውን ነው የምንጠቀመው። ለወንጌል አገልግሎት ይወጡ አሉ፣ የተላኩ አሉ። እኛ የቃለ ሕይወት ቤተክርስቲያን ፓኪስታን ሚስዮናውያን ልካ እዛ ሄደው ቸርች የተከሉ ሰዎች አሉ። አሁንም በተለያየ ሀገር ወደ 10 ምናምን ሀገር ሚስዮናውያን ሄደዋል። የሀገራችን እኮ አባቶች ከአንዱ ቦታ ተነስተው እኮ ሌላ ቋንቋ ውስጥ ገብተው እኮ ቤተክርስቲያን እነሱ እኮ የሐዋርያዊ አገልግሎት ነበራቸው። ቃለ ሕይወት ይህንን አታውቅም አታምንም ሳይሆን በዚህ አሁን በፓኬጅ ተደርጎ ኦፊስ ተብሎ ምናምን በሚሄደው ነገር ነው የማንቀበለው እንጂ ተልኮ የጌታን ቃል ብሎ ሰብኮ ወንጌልን ቸርች የሚተክሉ ሰዎች አሉ። የአገልግሎቱ አለ። ግን በዚህ በኦፊስ ተብሎ ባለቤት ተብሎ እንደው ልዩ እንትን ሆኖ ሁሉን የሚቆጣጠረው አይነት አጠቃቀም መጽሐፍ ቅዱሳዊ ነው ብለን ስለማናምን ነው ዛሬ ሐዋርያ ማንሾም ነው። ስለ ነቢያትም አንዱ ያነሳነው ነገር ነው። ነቢያት ነበሩ። በብሉይ ኪዳን ያለውና አዲስ ኪዳን ይለያያል። በብሉይ ኪዳን የነበሩ ነቢያት እውነተኛ የእግዚአብሔር ቃል ይመጣል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል ይላሉ። ያ ቃል የእግዚአብሔር ቃል በመጽሐፍ ቅዱስ ሬኮርድ ይሆናል እና በዛ አይነት ስልጣን ከአፋቸው የሚወጣው ቃል የእግዚአብሔር ቃል ነው ብለን በአዲስ ኪዳን ለመቀበል አንችልም። ምክንያቱም ትንቢትን አትናቁ ይላል፣ ግን በሁሉም መዝኑ ነው የሚለው። ተመዝኖ የምንቀበለው ነው አሁን ያለው። በብሉይ ኪዳንም ቢሆን ሐሰተኛ ነቢያት ነበሩ። አሁን በዚህ ዘመን በጣም ብዙ ነቢያት እንዳሸን መፍላታቸው ለአንዳንዶች የሪቫይቫል ምልክት ሊመስላቸው ይችላል። ግን ብዙ ሐሰተኛ ነቢያት የተነሱበትን ዘመን በመጽሐፍ ቅዱስና 450 ነቢያት ምናምን ተሰብስቦ በሙሉ ሐሰት ተናጋሪ ነው። ጥቂቶች ነበሩ እውነተኛ የእግዚአብሔርን ቃል ይዘው የሚናገሩ። ስለዚህ እንዲህ ነቢይ በነቢይ የመሆናችን ሁኔታ የመንፈስ ቅዱስ በደንብ የመስራት ኤቪደንስ አድርጎ ማየት ትክክል ነው ብዬ አላምንም። አንዱ እኮ መመዘን እንችላለን። የቤተ ክርስቲያን መንፈሳዊ ኳሊቲ እንደዚህ ነቢያት ሐዋርያት ብሎ እንዲህ ከተጠለቀለቀን በኋላ ተሻሻለ፣ መንፈሳዊ ነገራችን አደገ፣ ምስክርነታችን በዓለም ዙሪያ ተከበርን፣ የእግዚአብሔር ስም ከበረ፣ የክርስቶስ ስም ገነነ፣ ወይስ መሳለቂያና መሳቂያ ነው የሆነው? እሱም በደንብ መመዘን ያስፈልጋል። አማኞች ሁሉ ወንጌላውያን ሁሉ መመዘን ያለባቸው በፍሬው እየታየ ያለው ፍሬ በእውነት ወደ እግዚአብሔር የሚያቀርብ እግዚአብሔር የሚያስከብር እየሆነ ነው ወይስ ጭራሽ የቲክቶክ እና የምን መሳለቂያ የሆነው ነቢይ ተብለው በየእንትኑ የሚያደርጉትን ነገር ወስዷል ሲቀልዱ የሚውሉት። ስለዚህ ይሄ ነገር ቤተክርስቲያን ሀይ ካላለች መስመር ካላያስያዘች በስተቀር አስቸጋሪ ነው። ዛሬ ነቢያት ይኖራሉ፣ የነቢይነት ስጦታ ያላቸው ሰዎች ኦፊስ አንለውም እንጂ አሉ። ያው እግዚአብሔር ሊናገር እግዚአብሔር በልዩ መገለጥ እንደውም ቃሉን እየሰበከ ትንቢታዊ ነገር ሊያናገር የሚችልበት ሁኔታ መዝሙሮች ውስጥ እግዚአብሔር ኃይለኛ የሆነ የትንቢት ቃል ሊያስተላልፍ ይችላል። ዞሮ በቃሉ ነው የሚመዘነው። ስለዚህ ቃለ ሕይወት ዛሬ ትንቢት የለም እግዚአብሔር ሊናገር አይችልም አይደለም ነው። ግን ነቢይ ተብሎ እሱ በሄደበት አደባባይ ሁሉ የቃሉን እንዳለ የሚያወርድ ሰው አለ ብለን አናምንም። ትንቢትም ቢሆን እግዚአብሔር ሲፈቅድና ሲሰጥ የሚሆን ነገር ነው እንጂ ነቢይ ስለተባለ እሱ በየኮንፈረንሱ እየወሰደ በቃ ቃሉን እንደፈለገ ለሁሉ ያከፋፍል ለሁሉ መልካም ምናምን ብሎ እንደፈለገ የሚያከፋፍለው ጉዳይ አይደለም። ስጦታውም የመንፈስ ቅዱስ ነው፣ ቃሉም የመንፈስ ቅዱስ ነው። ስለዚህ በዛ መጠን ካልተገራ በስተቀር ይሄ በጣም የተለጠጠና ከመስመር የወጣውን አካሄድ ነው። ይሄ መጽሐፍ አጥርቶ መናገር የሚፈልገው እና ሌላው አንድ እዚህ ጋር መጨመር የሚፈልገው ትንቢት የሚለው ቃል ብዙ የትንቢት መጽሐፎች አሉ። ስናያቸው ስለ ወደፊት የሚያወሩ አይደሉም። ብዙዎቹ ወደፊት እንዲሆናል የሚለው የተወሰኑ ፓርት፣ አብዛኛው ሰው በወቅቱ ስላለበት ሁኔታ ስለ መንፈሳዊ ውድቀታቸው ስላሉበት ችግር አድሬስ የሚያደርግ የዘመናቸው የብሉይ ኪዳን ነቢያት አብዛኛዎቹ ወደ ሕጉ ሄደው ሙሴ ሕግ እንደዚህ የተባለውን ተላልፋቸዋል፣ እንዲህ ብትሉ እንዲህ ይሆናል ያለው እግዚአብሔር ይሆንባቸዋል፣ ቃሉን ራሱ እያጎሉ የሚናገሩ እንጂ አንተ እንዲሆንልሃል አንተ እንዲሆንልሃል አንተ እንዲሆንልሃል የሚል አይደለም። አሁን ትንቢት የሚባለው ነገር ግን ቃሉን እንዳለው ቃሉን ሰው ከሆነ የደረቀ ምናምን ግን ፍሬሽ ቃል አወጣለሁ ብለው ይወጣል አንተ እንዲሆንልሃል የሚለው ነው ትንቢት። መጽሐፍ ቅዱሳዊ ትንቢት ግን
ወቅቱ በዛ ሰዓት ሰው ለሚያስፈልገው ነገር እግዚአብሔር ልዩ መልእክት እየሰጣቸው የሚናገሩ ሰዎች አሉ ዛሬ በዛ ጸጋ የሚያገለግሉ። ስለዚህ ያን ሚዛን የሳተውን ነገር ለማስተካከል እንጂ እግዚአብሔር ዛሬ በማንም አይናገርም የሚል አቋም የለም። ስለዚህ ነው እነዚህ ሁለቱ ጾታዎች ላይ አትኩረን አሁን ዝርዝሩን እዚህ ማስረዳት አንችልም፣ ግን መጽሐፉን ሲያገኙት ሐዋርያ የተባሉት ቃላት አጠቃቀሙን ጀምሮ ነቢያት የተባሉትን ሁሉ ዘርዝረን ሚዛናዊ በሆነ መንገድ መጽሐፍ ቅዱሳዊ የቱ ነው የሚለውን ምዕመኑም አገልጋዮቻችንም ሌሎችም ሁሉ እንዲያውቁ ያደረግንበት ጽሑፍ ነው። በመጨረሻም የቃለ ሕይወት መሪዎች ያስተላለፉት ዋና መልእክት እጅግ ግልጽና ኃይለኛ ነው። ቤቱን ለባለቤቱ እንመልስ፣ እኛም ወደ ቃሉ ወደ ጠራውና ወደ ቀደመው እውነተኛ አስተምሮ እንመለስ ነው። ይህ ውሳኔ የመድረክን ጤናማነት የመጠበቅና የመንጋውን ደህንነት የማረጋገጥ ታላቅ መንፈሳዊ ተልእኮ ነው። ወደፊትም ቢሆን ቤተክርስቲያኒቱ የወንጌልን ብርሃን በንጽህና ይዛ ለመቀጠል የምታደርገው ጉዞ ተጠናክሮ ይቀጥላል። በየደረጃ ያሉ የቤተክርስቲያን መዋቅሮችና የነገረ መለኮት ኮሌጆችም ይህንን እውነት ለትውልድ በማስተማርና ሰዎችን ከተሳሳቱ መንፈሳዊ ልምምዶችን በመጠበቅ ረገድ የበኩላቸውን ድርሻ መወጣት እንዳለባቸው ተገልጧል። እውነት ሁል ጊዜ ከስህተት በላይ ትቆማለች። የወንጌልም እውነተኛ ብርሃን የጨለማውንና የብዥታውን ዘመን አሸንፎ ይወጣል። የእግዚአብሔርን መንጋ ማንም ሳይበታትነውና ሳይቀማው በቃሉ እውነት ውስጥም ብቻ ተጠብቆ በፍቅርና በአንድነት ለዘላለም ይኖራል። የእውነት መንገድ ሁልጊዜም በንጽህና የሚመራና ፍጻሜውን በክብር የሚገለጥ እንደመሆኑ መጠን ይህ ዛሬ ያየነው ታሪካዊ መግለጫ የነገዋን ቤተክርስቲያን ማንነትና መልክ የሚወስን ዋና የብርሃን ፋኖስ ነው። አብያተ ክርስቲያናት መድረካቸውንና የቆሙበትን ጥንታዊ የወንጌል መሰረትም በጥንቃቄ ሲጠብቁ፣ ምዕመናንም ከማንኛውም አይነት ያስተምሮ ውክቢያና የሰዎችም የሹመት ስልጣን ግርግር ወጥተው እውነተኛውን የመለኮት ቃል በነጻነት ለመስማትና ለመማርም እድል ያገኛሉ። ዛሬ የተላለፈው ይህ ታላቅ ጥሪና የተጻፈው መጽሐፍ ቤቱን ለባለቤቱ ለመመለስ ወደ ቀደመው እውነተኛ አስተምሮ ለመግባት የተደረገ ታሪካዊ እርምጃ በመሆኑ ሁላችንም የቃሉን እውነት በንቃት በመጠበቅ የዚህ ታላቅ መንፈሳዊ ተሐድሶና ጥበቃ ተሳታፊዎችም እንድንሆን በጥብቅ ያሳስበናል።